ዳሽን ባንክ እስከ 30 ሚሊዮን ብር የሚያወጣ ሽልማት ለደንበኞቹ በማዘጋጀት ዳሽን እድል የተሰኘ የእድል ጨዋታ ሰሞኑን ይፋ አድርጓል። ሽልማቱ አሁንም ገና አልተነካም። ማንኛውም የዳሽን ባንክ ደንበኛና የዳሽን ሱፐር አፕ ተጠቃሚ የዚህ እድል ተካፋይ መሆን ይችላል። የዳሽን እድል ሽልማት ተካፋይ ለመሆን ደንበኞች ዳሽን ሱፐር አፕ ላይ ገብተው የተለያዩ ትራንዛክሽኖችን ማከናወን ይጠበቅባቸዋል። ለምሳሌ የተለያዩ ክፍያዎችን መክፈል፣ ካርድ ወይም የሞባይል የአየር ሰዓት መሙላት፣ በጀት ማቀድ፣ በዳሽን ገበያ የተለያዩ ግብይቶችን መፈጸም፣ ሌሎች ደንበኞች ዳሽን ሱፐር አፕን እንዲጠቀሙ መጋበዝ፣ በዳሽን ሱፐር አፕ ነዳጅ መሙላት፣ ገንዘብ መላክና መቀበል፣ ዳሽን ሱፐር አፕ ላይ ያለውን የገንዘብ መጠየቂያ መጠቀምና ሌሎችም መተግበሪያው ላይ ያሉ አገልግሎቶችን መጠቀም የዚህ እድል አሸናፊ ሊያደርጉን ይችላሉ። ተጠቃሚዎች ከላይ የተጠቀሱትን ግብይቶች ወይም ትራንዛክሽኖች ሲያከናውኑ የዳሽን ሱፐር አፕ አገልግሎቶችን ሲጠቀሙ የዳሽን እድል የመጫወቻ ሳንቲሞችን ያገኛሉ ወይም ይሰበስባሉ። ኋላ ላይ እነኚህን ሳንቲሞች ተጠቅመው በመጫወት የተለያዩ ሽልማቶችን ሊያገኙ ይችላሉ። ለምሳሌ ያህል ነፃ የሞባይል ዳታ አይፎን 16 እና ሳምሰንግ S23 አልትራ እንዲሁም A54 እና ሌሎችም ስልኮችን በሽልማት መልክ ማግኘት ይቻላል። BYD ተሽከርካሪም እንዲሁ በሽልማት መልክ ተዘጋጅቷል ማለት ነው። በጥሬ ብር ደግሞ እስከ 100,000 የኢትዮጵያ ብር ድረስ በጥሬ ገንዘብ ሽልማት እንዳለ ተነግሯል። እንዲሁም ሌሎችም በርካታ ሽልማቶችን በዳሽን እድል አማካኝነት እንዳዘጋጀና አጠቃላይ እስከ 30 ሚሊዮን ብር የሚያወጣ ሽልማት እንዳዘጋጀ ነው ዳሽን ባንክ ያሳወቀው ማለት ነው። ዳሽን እድል የተሰኘውን የእድል ጨዋታ ለመጫወት ዳሽን ሱፐር አፕ ላይ ሎጊን ካደረግን በኋላ እንደምትመለከቱት ፊት ለፊት ሆም የሚል አለ። ሆም የሚለውን ፕረስ ካደረግን በኋላ ዳሽን እድል የሚል ኦፕሽን እናገኛለን። እንደምትመለከቱት ዳሽን እድል የሚለውን ፕረስ እናደርገዋለን። ስለዚህ ዳሽን እድል የሚለውን ከከፈትን በኋላ እንደምትመለከቱት ዌልካም ቱ ዳሽን እድል ይላል። ዩዝ ዩር ኮይንስ ቱ ሼክ ዩር ፖት ኤንድ ዊን አሜዚንግ ፕራይዝስ ይላል። በርካታ ትራንዛክሽኖችን ባከናወንን ቁጥር በርካታ ሽልማቶችን የማግኘት እድል እንዳለን ወይም ደግሞ የሽልማት እድላችንን ሰፋ እንደምናደርግ ይናገራል ማለት ነው። እሱን ካየን በኋላ ስታርት እንዳልነው ወዲያውኑ ዩዘር ኔም እንድንፈጥር ወይም ደግሞ ዩዘር ኔም ክሬት እንድናደርግ ይጠይቀናል። የምንፈልገውን ዩዘር ኔም እንሰጠዋለን ማለት ነው። ለምሳሌ ደሪታ ቴክ ብየዋለሁ። እኔ ደሪታ ቴክ ልበለው። ከዛም ኔክስት እለዋለሁ ማለት ነው። ዩዘር ኔሙን ከሰጠነው በኋላ ኔክስት ማለት ይኖርብናል። ኔክስት ካልነው በኋላ እንደምታዩት ወደ ውስጥ አስገብቶኛል ማለት ነው። ውስጥ ገብቻለሁ። ውስጥ እንደገባን እንደምትመለከቱት የተለያዩ ሊቭሎችን ያሳያል። ሊቭል 1፣ ሊቭል 2 እንዲሁም ሊቭል 3 ፕራይዝስ ይላል። ሽልማቶችን ከደረጃ 1 እስከ ደረጃ 3 ያስቀምጣል። ለጊዜው ሊቭል 1 ፕራይዝ ወይም ደግሞ ሊቭል 1 ሽልማት ብቻ ነው ክፍት ሆኖ መጫወት የምንችለው ማለት ነው። ሊቭል 2 እና ሊቭል 3 ሎክድ ናቸው ለጊዜው። ትራንዛክሽናችን እየጨመረ ሲመጣ በርካታ ኮይኖችን እያገኘን መጫወት ስንችል አሎክ እያደረግን እንሄዳለን ማለት ነው። ስለዚህ አሁንም ድጋሚ ሊቭሎቹን ካሳየን በኋላ ስታርት የሚለውን እንጫናለን ማለት ነው። ስታርት ካልነው በኋላ በድጋሚ ስታርት የሚለውን ከተጫንን በኋላ ወዲያውኑ በምን መልኩ መጫወት እንደምንችል ያሳየናል። ሃው ቱ ፕሌይ የሚል ኦፕሽን ይሰጠናል። ለመጫወት ቅድሚያ ያው ሳንቲሞች መሰብሰብ እንዳለብን መጀመሪያው ላይ ያሳያል። በመቀጠል አዳዲስ ደረጃዎችን እያስከፈትን እንድንቀጥል ይናገራል ማለት ነው። ያው አዳዲስ ደረጃዎችን ሊቭሎችን አንሎክ እያደረግን ለመሄድ ትራንዛክሽናችን እንደዛው እያደገ መሄድ ይኖርበታል ማለት ነው። ሶስተኛ ላይ ለመጫወት የሰበሰብናቸውን ሳንቲሞች አንሎክ ባደረግናቸው ሊቭሎች ላይ እንደምንጠቀም ወይም ደግሞ መጠቀም እንደምንችል ይናገራል ማለት ነው። በመጨረሻም የሽልማት ሳጥኑን ለመክፈት ስልካችንን ሼክ ማድረግ ይኖርብናል። ያንን ያሳያል። ስክሪኑ ላይ እንደምትመለከቱት በምን መልኩ መጫወት እንዳለብን በዝርዝር ያሳያል። ስለዚህ ያንን ካየን በኋላ እሱን ክሎዝ አድርገን መቀጠል እንችላለን ማለት ነው። እሱን ክሎዝ ካደረግነው በኋላ ወደ ቀጣይ እንሄዳለን ማለት ነው። መጫወት እንችላለን ማለት ነው። አሁን እንደምትመለከቱት 6 ሳንቲሞችን ሰጥቶኛል። ቀጥታ ዳሽን እድልን እንደከፈትኩኝ 5 ኮይን አገኘው። ከዛ በኋላ ደግሞ 1 ኮይን ጨምረልኝ ማለት ነው። አሁን ላይ 6 ኮይኖች እንዳለኝ ያሳያል። ስለዚህ ሚኒመም 5 ኮይኖች ካለኝ ታፕ ቱ ፕሌይ የሚለውን ተጭኜ መጫወት እችላለሁ። ስለዚህ ታፕ ሂር ቱ ፕሌይ የሚለውን ፕሬስ ካደረግኩኝ በኋላ ወዲያውኑ ሳንቲሞቹን ኮይኖቹን ወደ
ሳጥኗ ወደዚህ ማሰሮ ሲጨምር ያሳያል። የሚፈልገውን ኮይን እዛ ውስጥ ከጨመረ በኋላ ወዲያውኑ ሼክ እንዳደርገው ይነግረኛል። ስልኬን ሼክ አድርገዋለሁ፣ ነቀንቀዋለሁ ማለት ነው። ስልኬን ሼክ እንዳደረግኩት የሽልማት ሳጥን ያሳየኛል። ያንን የሽልማት ሳጥን ለመክፈት ደግሞ ታፕ ቱ ኦፕን የሚለውን ተጭነን የሽልማት ሳጥኑን ከፍተን የተዘጋጀልንን ሽልማት መውሰድ ወይም ደግሞ ማግኘት እንችላለን ማለት ነው። ታፕ ቱ ኦፕን የምትለውን ፕረስ እንዳደረግን ባደረግነው ባከናወነው ትራንዛክሽን መሰረት የምናገኘውን ሽልማት ይሰጠናል ማለት ነው። ለኔ ለጊዜው እየሰጠኝ አንድ ኮይን ነው። ያችን በሽልማት መልክ ሰጥቶኛል። እሷን ይዤ ቀጣይ ደግሞ ትራንዛክሽኖችን አከናውኜ የተሻለ እድል እጠብቃለሁ ማለት ነው። ስለዚህ ዳሽን እድል የተሰኘውን የእድል ጨዋታ ለመጫወት ቢያንስ 5 ኮይን ያስፈልገናል። 5 እና ከዛ በላይ ኮይኖች ያስፈልጉናል። እንዳልኳችሁ በየዕለቱ ዳሽን እድልን ስለከፈትን ብቻ አንዳንድ ኮይን ይጨመርልናል። ስለዚህ ይሄንን ማወቅ ይኖርብናል ማለት ነው። ስለዚህ ዳሽን እድል ላይ በዚህ መልኩ ጨዋታውን ልንጫወት እንችላለን ማለት ነው። ዳሽን እድል ላይ ሎጊን ካደረግን በኋላ ፊት ለፊት የሚያሳየን ይሄንን ፔጅ ነው። እንደምትመለከቱት ከላይ ዩዘር ኔማችንን ያሳያል፣ ሊቭሉንም በዛው ያሳያል። እዚህ ጋር ደግሞ ለእያንዳንዱ ሊቭል ምን አይነት ሽልማት እንዳለው ያሳየናል። ሊቭል 1 ከ100,000 ብር እስከ S23 አልትራ፣ ሊቭል 2 ከ5,000 ብር እስከ አይፎን 16፣ ሊቭል 3 ከ10,000 ብር እስከ BYD ተሽከርካሪ ሊያስገኝ እንደሚችል ይናገራል ማለት ነው። እዚህ ጋር ደግሞ የአይ ምልክት ወይም ደግሞ የኢንፎርሜሽኗን ምልክት ፕረስ እንዳደረግናት ምን አይነት ትራንዛክሽኖችን ስናከናውን ምን ያህል ኮይን ማግኘት እንደምንችል በዝርዝር ያሳያል። ለምሳሌ በጀት ሴት በማድረጋችን 5 ኮይን በአንድ ጊዜ እናገኛለን። ሱፐር አፕን በመክፈታችን ብቻ በየዕለቱ አንዳንድ ኮይን እንደምናገኝ ይናገራል። ሌሎችም ዝርዝር መረጃዎች አሉት፣ እሱን ማየት ይቻላል ማለት ነው። ይህንን የዋንጫውን ምልክት ደግሞ ፕረስ ስናደርግ እስካሁን ድረስ ይህንን የእድል ጨዋታ በመጫወት ያሸነፉ ሰዎችን ካገኙት ሽልማት ጋር በዝርዝር ያሳያል። እንደምትመለከቱት ስክሮል ስታደርጉት በጣም ብዙ ነው። ስለዚህ ይህንን እንደ አንድ መረጃ መያዝ ይኖርብናል ማለት ነው። እንግዲህ ዳሽን እድል የተሰኘውን የእድል ጨዋታ በተመለከተ በዳሽን ባንክ የጥሪ ማዕከል 6333 ላይ በመደወል ተጨማሪ መረጃ፣ ጥያቄ መጠየቅ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ የዳሽን እድልን ተጫውተን የሽልማቱ ተካፋይ ልንሆን እንችላለን ማለት ነው። ለሁላችሁም መልካም እድል እንመኛለን። ይህ መረጃ ይጠቅማችኋል ብለን እናስባለን። እናመሰግናለን።